አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶች እንዴት አዳራችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። ትናንት እንግዲህ ሀይሚዬ ጮማ የሆነ ፕራንክ ይዛልን መታ ነበረ እና ለብዙዎች ትምህርት የሚሆን በተለይ በዚህ ሰዓት ላለን ወጣቶች በጣም ብዙ ትምህርት የሚሰጥ ብዙ ነገሮች እንድንረዳ የሚያደርገን ነገር ነውና የትንሽ ትልቆች ናቸው ሀይሚዬና ብሩኬ በጣም የሚደነቁ ሀሳባቸው የምሬ ነው። እኛ ስለ ቪዲዮ ሌላ ነገር ምናምን ማውራት አይጠበቅብንም። ብቻ ግን ያመጡት አይዲያና ሀሳባቸው በጣም ደስ የሚልና አስተማሪ ነገር ስለሆነ እሱ ላይ ፎከስ ብናደርግ ብዬ አስባለሁኝ። እና ትናንትና ታዲያ ሀይሚዬም የተናገረችው ነገር ነበረ፣ ብሩኬም የተናገረው ነገር ነበር እና በዛ ጉዳይ ላይ አንዳንዶቻችሁ በጣም ግራ ተጋብታችኋል ምናምንና እኔን ግራ ግብት ይበለኝና እንደው የሆነ ሀይሚዬና ብሩኬ የሆነ በፍቅር ውስጥ ሆነው የሆነች ፕራንክ ሲያመጡ በዛም ፕራንክ ውስጥ አንዲት ነገር ጣል ሲያደርጉ ያችን ነገር ትይዙና በጣም ግራ ይገባችኋል ብዙዎቻችሁ ማለት ነውና እዛ ላይ ብቻ ነው ፎከስ ማናደርገው እና ሲመስለኝ እኔ ያው እናንተም በክፋት አይደለም በርግጥ የነሱን ጥሩ ነገር ስለምንፈልግ ነው። በቃ የሁሉም የሀይሚዬና የብሩኬ ወዳጅ አድናቂ በሙሉ ጨረቃ ፋሚሊ ሌሎችም እንደዚሁ እነሱን የሚወዱ የሚያደንቁ የብዙዎች ጉጉት ነው። ይሄ ሀይሚዬና ብሩኬ ተጋብተው ማየት እንዴት ነው ልጅ ወልደው በቃ ቁም ነገር ላይ ደርሰው ማየት የብዙ ሰው ጉጉት ስለሆነ በሆነች ፕራንክ አንዳንድ ነገር ጣል ሲያደርጉ በንግግር አለመቻል ሊሆን ይችላል፣ በስህተት ሊሆን ይችላል። ብቻ የሆነ ነገር ጣል ሲያደርጉ ግራ ይገባችኋል። ያችን ነገር ትይዙና ማለት ነው። ግን እኮ ብዙውን እኮ ጥሩ ነገር ነው እነሱ ላይ የምናየው የሚያሳዩን ከተግባራቸው ከሚያደርጉት ነገር ከሀሳባቸው ብቻ ብዙ ነገር አይተንበታል። በተግባርም በምንም እያየን ነው እና በዛ ልክ ደግሞ እነዚህ ልጆች መሀላቸው ምንም ነገር ባይኖር ኑሮ እንደዛ ከዚህም አይደርሱም ነበረ። ሌላም ነገር ሊያስቡ አይችሉም ነበር ማለት እንዴት ነው አሁን ብሩኬ ሀይሚዬን በሴት ፕራንክ ሲያረጋት በጣም ትናደዳለች ምናምን ብዙ ነገር አሳልፈናል። መቼም አይታችኋል ብዙ ቪዲዮዎችን ምናምን ብዙ ነገር እየተከታተልናቸው የመጡ ልጆች ናቸውና ብሩኬም ደግሞ ሀይሚዬ በወንድ ፕራንክ ስታረገው ምናምን በጣም ይናደዳል ምናምን። ይሄ ለምንድን ነው? ውስጣቸው የሆነ ቃል ሁለታቸው ውስጥ ቃል ስላለና ሌላው ደግሞ ፍቅር ስላለ ነው። ገባቸው? ፍቅር የሚባለው ትልቅ ፍቅር ሁለታቸውም ላይ አለ። ከዛ ላይ ደግሞ የሆነ ቃል የሚባለው ነገር እንዳላቸው ከዚህ በፊት አስረድተውናል። ገባችሁ? እነሱ አሁን ላይ መስራት እንደሚፈልጉ አሁን ላይ ልጅም የመውለድም ሆነ የመጋባት እቅድ እንደሌላቸው ወደፊት ግን ሀሳብ እንዳላቸው በግልጽ አስረድተውናል። የምሬን ነው እና እኛ በአላማና በቅድ የምንጓዝ ልጆች ነን። አሁን ላይ በተልካሻ ምክንያት በዚህ ወጣትነታችን አሸንፎን ሌላ ነገር ውስጥ ገብተን እቅዳችንን አላማችንን ሳናሳካ ተሰናክለን መቀመጥ አንፈልግም። ማለት ልጃችንንም በጥሩ ሁኔታ ማሳደግ ጥሩ አባትና እናት ለመሆን ነው የምንፈልገው ብለው ስለሚያስቡ ነው። ገባችኋ? እንጂ ሌላ ነገር አታስቡ በቃ። እና ሀይሚዬ ትላንትና ምን አለች? ብሩኬ የራሱን ማለት ከኔ ቤት ወጥቶ የራሱን ህይወት ሲኖር የዛኔ ምን እንደሚወጣኝ አላቅም፣ ግን ያን ነገር ማሰብ አልፈልግም። አሁን ላይ ያለውን ደስታዬ ነው ማጣጣም ፈልገው፣ ስለዛ ማሰብ አልፈልግም ብላ ነበርና ብዙዎቻችሁ ለምንድን እንደዚህ አለች? እንዴት ሌላ ህይወት ሲጀምር ብላ ትላለች ምናምን እያላችሁ ግራ ተጋብታችሁ ነበር። ግን እኔ በተረዳሁት መንገድ እስኪ ልንገራችሁ ብዬ ነው የኔን ሀሳብ ማለት ነውና ሀይሚዬ እንደዛ ያለችው ብሩኬ ሌላ ህይወት እንደሚጀምር አስባ ሳይሆን ማለት ከሷ ውጪ ሌላ ሰው እንትን ብሎ የራሱን ህይወት ይኖራል ማለቷ ሳይሆን ምንድነው እንደዛ ያለችው ከቤት ሲወጣ አሁን ሀይሚዬን ብሎ እሷን ለመጠበቅ ብሎ ነው አይደል የመጣው። ይሄን ቴዲን እዚህ በጸባቸው በቴዲና በዛ በመሃላቸው ምክንያት ላይ ብቻ እንደዛ ነገር የቴዲን ነገር ተውት፣ እሱ ያውቀዋል። ሲጀመር እኔ እሱን አላምንበትም። ግን ሌላ ምክንያት ይኖራቸዋል፣ የራሳቸው ምክንያት ይኖራቸዋል። ገባቸዋ? ለምሳሌ ሀይሚዬና ብሩኬ የጀመሩት ነገር አንድ ላይ ሊሰሩት የፈለጉት ነገር የሆነ የጀመሩት ነገር ሊኖር ይችላል አንድ ላይ እንዲሆኑ ያደረጋቸው ምናምን ብቻ የራሳቸው የሆነ ምክንያት ይኖራቸዋል ዞሮ ማለት ነው። ግን ነገ ከተወሰነ ጊዜ በኋላ ነገሮች ሲስተካከሉ ተመልሶ ቤቱ እንደሚሄድ ነው
እንግዲህ እያስረዱኝ ያሉት ማለት ነውና የዛኔ ወደ ቤቱ ሲሄድ ያው ስለተላመደችውና አብረው እንትን ስላሉ ስላሳለፉ ብዙ ጊዜ ስለምትላመደው የዛኔ ምን እንደሚወጣኝ አላቅም ለማለት ፈልጋ ነው እንጂ ሌላ ህይወት ያለችው እኔ በሌላ አንግል አላሰብኩትም። እኔ በዛ ልክ ነው የተረዳሁት። ከቤቱ ሲሄድ እንደማለት ፈልጋ ነው። ገባችሁ? በዛ አንግል ተረዱት በቃ። ሌላው ደግሞ ብሩኬ ደግሞ እግዚአብሔር ያውቃል ምናምን ነገር ብሎ ነበርና እንዴ ምን ሆናችሁ ነው እናንተ? እውነቱን ነው። ፈጣሪ ነው የሚያውቀው ለሁሉም ነገር እንጂ እሱ በምንድን ነው እርግጠኛ ሆኖ የሚያወራው? እንዴ ያ ማለት እኮ ያጠራጥራል ወይም ደግሞ የሱን ሊሆንም ይችላል ላይሆንም ይችላል የሚለውን ነገር እኮ ያካትትም እዚህ ጋር እኮ ሁላችንም እኮ ነገን ተስፋ አድርገን የምንኖረው በፈጣሪ ስለምንተማመን ነው። ፈጣሪ ይሄን ያደርጋል ኢንሻአላህ። አሁን አንድ ሙስሊም ማለት ነው የሆነ ነገር ለማድረግ የሆነ እቅድ አቅዶ ኢንሻአላህ ይሄን አስቤያለሁ በአላህ ፍቃድ አላህ ከፈቀደ ይሆናል ነው የሚባለው። ገባችሁ? ምክንያቱም ነገን አናቅማ። ኢንሻአላህ እንደዚህ ብናደርገው ኢንሻአላህ እንደዚህ ቢባል እየተባለ የሚባለው በሙስሊማን በቃ አላህ ከፈቀደ ይሆናል ምናምን ለማለት ነው። ገባችሁ? ፈጣሪ ሲፈቅድ ነው ሁሉም ነገር የሚሆነውና ይሄን ነገር ለምንድን ነው በሌላ ነገር የምትተረጉሙት? እንደው በጣም ከማሰባችሁ የተነሳ ይመስለኛልና ትንሿም ነገር የሆነ የማይሆን ነገር ውስጥ ሙድ ውስጥ ተከታችኋለሽ ምናምንና እንደዛ ታስቡ ውዶቼ። ሁላችንም ትዳር ውስጥ እንኳን ሆነን ልጅ ለመውለድ እኮ ኢንሻአላህ እንግዲህ ቀጣይ አመት እንወልዳለን እንላለን አይደለ? ያ ማለት ምንድነው? አይ ልወልድም ላልወልድም እችላለሁ ማለት ነው አይደለም። በቃ ፈጣሪ ከፈቀደ እወልዳለሁኝ እንደማለት ነው አለ። ትዳር ውስጥ እንኳን ሆናችሁ እኮ እንደዚህ ሁሉ ነገራችሁ ፈጣሪን አስደግፋችሁ ሊሆን ይገባል የምትናገሩት ነገር ማለት ነው። ገባችሁ? ለኛ ጥሩ ነው። በቃ በሁሉም ነገር ላይ ፈጣሪን እያስገባን ፈጣሪ ያውቃል፣ አላህ ያውቃል፣ እግዚአብሔር ያውቃል እያልን ስንናገር ፈጣሪን እንትን እያልን ያው እሱም ያግዘናል ማለት ነው። ሰው ያስባል፣ ፈጣሪ ደግሞ ይፈጽማል። ገባችሁ? እኛ እናስባለን እንጂ እኛ ፈጻሚ አይደለንም። ፈጻሚውን የሚያውቀው ፈጣሪ ነው። ፈጻሚው እሱ ነው። በቃ እርግጠኞች ሆነን እንትን ማለት አንችልም። ያንን እንደ እንትን አትዩት ማለት ነው። ገባችሁ? ሌላው ደግሞ ያው ብሩኬ የሚፈልገው ነገር አለ ከሀይሚዬ፣ እኔ እንደተረዳሁት ማለት ነው። የሚፈልገው ነገር ምንድን ነው? አሁን ላይ አንደኛ ህፃን ልጆች ናቸው። እውነት ለመናገር ህፃን ልጆች ናቸው። ብሩኬ ገና 22 አመቱ ነው። ሀይሚዬ ደግሞ ገና 20 አመቷ 19 አመቷ መሰለኛ እንደዛ። እና ውዶችዬ አሁን ላይ መስራት አለባቸው። በዚህ ሰዓት መስራት ነው ያለባቸው። ገባችሁ? ምክንያቱም በዚህ ሰዓት ካልሰሩ እነሱ ነገ ወዲያ ትዳር ውስጥ ይገባሉ፣ ልጅ ወልዳሉ። አቅም እንትን እያለ ነው የሚመጣው። እየደከመ በተለቀን ቁጥር እኮ አቅማችን እየቀነሰ ነው የሚመጣው። ታውቃላችሁ? ፓወራችን እየቀነሰ ነው የሚመጣው። አሁን ነው መሮጥ፣ አሁን ነው መስራት። ስለዚህ እነሱ አሁን በእቅድና በአላማ የሚመሩ ልጆች ስለሆኑ በቃ ሀሳባቸው አሁን ላይ ሰርተው ራሳቸውን ሲችሉ ከዛም በኋላ ወደ ትዳር ይገባሉ ማለት ነው። አላማቸውን ሲያሳኩ አላማቸውን እንትን ሲሉ ወደ ትዳር ይገባሉ ማለት ነው። እና ዘው ብሎ ትዳር ውስጥ መግባት ዘው ብሎ ለማንም አይጠቅምም። እያየነው ነው። ሳይግባቡ ይጋቡና ይፋታሉ። አሁን ብሩኬ ያለው ነገር አለ ትናንትና ማለት ነው። ምንድነው ያለው? አንቺና እኔ አሁን በትንሽ በትልቁ እንጨቃጨቃለን ምናምን መግባባት አንችልም ምናምንና አስበሽዋል? ከኔ አርግዘሽ ብትወልጂ እንዴት ነው ነገ ጧት የሆነ ነገር መጥቶ ብንለያይ አንቺ እንዴት ነው ልጆችሽ እንድታሳድጊ የምትችይው? ለልጆች እንዴት ነው ያን ነገር አስበሽዋል? ምናምን አላት። ለምንድነው የምንለያየው ምናምን ነገር ብላው ነበርና ያን ነገር አሁን ማሰብ አልችልም ቦታው ላይ ሲሆን ነው ብሏታል። ትክክል ነው። ገባችሁ? አሁን ብሩኬ ምንድነው የሚፈልገው? አንደኛ ነገሮችን ማጥራት ይፈልጋል። ገባችሁ? ነገሮችን ማጥራት ማለት ምንድነው? መጀመሪያ እሷና እሱ በጣም ፍቅር አላቸው። ሀይሚዬና ብሩኬ በጣም የተለየ ፍቅር አለባቸው ሁለታቸውም ላይ። እሱ እንዳለ ነው። ቃል አላቸው፣ እሱ እንዳለ ነው። ግን ምንድነው ከጸባይ ከባህሪ ምናምን የማይግባቡበትን መንገድ ያንን በቃ አውርተው እንዲግባቡ መሆን አለበት። ከዛ ደግሞ በመሃላቸው የሆነ ነገር እየገባ ችግር የሚፈጥርባቸው ነገር ያን ነገር ማጥራት ይፈልጋል ምናምን እና አንዳንድ ነገሮችን ማጥራት ይፈልጋል። ገባችኋ? ከዛ ካጠራ በኋላ በደንብ ሁለታቸው በደንብ እየተግባቡ ሲመጡና
በጣም እንትናቸው ይበልጥ ሲጨምር ወደ ትዳርም ለመግባት ቀላል ይሆናል ማለት ነው። ግን ካሁኑ የሆነ ነገር እየተፈጠረ ችግር እየፈጠረ ምናምን ነገር የሆነ ነገሮችን ተነጋግረው ቁጭ ብለው መፍታት የማይችሉ ከሆነ ሁሌ ጭቅጭቅ የሚፈጥሩ ከሆነ ምናምን ነገስ ትዳር ውስጥ ምንድነው የሚያጋጥመኝ የሚል ጥያቄ ይፈጥርባቸዋል። ገባችኋል? ነገ ትዳር ውስጥ ስንሆን እንደዚህ ልንሆን ነው እንዴ የሚል ጥያቄ ይፈጥርባቸዋል። ስለዚህ ያን ነገር ማጥራት አለባቸው። ፍቅረኛሞች ስትሆኑ እንዴት ነው? ፍቅረኛ ሆናችሁ ዝም ብላችሁ ነው የምትገቡት? አይደለም። ፍቅረኛ ሆናችሁ ልጁ ጋር በጣም ብዙ ጊዜ ነው የምትግባቡበት በሐሳብ። አሁን ዝም ብላችሁ የሆነ ሰው ሳታስረዱት ራሱ የሚረዳችሁ ሰው እኮ አለ። ሳትነግሩት የሚረዳችሁ ሰው፣ በቃ የሆነ ነገር ስትሉት የምትግባቡት ሰው የለም? እንደዛ ልብ ለልብ ስትገናኙ በቃ ውስጣችሁ ሲገናኝ ምናምን የዛኔ ወደ ትዳር እንደዚህ አይነት ቦታ ላይ ወደ ትዳር ብትገቡ ቀላል ነው የሚሆነው ለእናንተ። ገባችሁ? የሆነች ቅሬታ ካለች ደግሞ አንተ ይሄን ነገር ማስተካከል አለብህ፣ አንቺ ይሄን ነገር ማስተካከል አለብሽ፣ ለወደፊት ትዳራችን ጥሩ አይሆንም፣ ነገ ጧት ይሄ ነገር ችግር ያመጣብናል ብላችሁ ተወያይታችሁ ያን ችግር ቀርፋችሁ ነው ወደ ትዳር መግባት ያለባችሁ እንጂ ዝም ብላችሁ ፍቅር ስላለ ብቻ ወደ ትዳር አይገባም። በፍቅር ውስጥ ብዙ የምናስተካከላቸው ብዙ ነገሮች ስላሉ እነዛን ነገሮችን ማጥራትና እንትን ማለት አለባችሁ። ገባችኋ? ሳይግባቡ ተጋብተው ተፋቱ የሚባለው እንደዚህ አይነት ነገር ነው። ገባችኋ? ፍቅረኛሞች ስለሆኑ ብቻ በፊት በፍቅረኛሞች ደረጃ እያሉ ሲያጣላቸው የነበረውን ችግር ሳይቀርፉ ይጋቡና መጨረሻ ላይ ያ ችግር የበፊቱ ችግር መልሶ ይፈጠራል። ከዛ ይጨቃጨቁና የዛኔ በንግግር ቁጭ ብለው መፍታት የማይችሉ ከሆኑ ምናምን ይፋታሉ ማለት ነው። ገባችኋ? ግን መጀመሪያ አሁንም አስተካክለው እንኳን ቢገቡ ጸብ የለም ወይም ጸብ አይፈጠርም ማለት አይደለም። እየተረዳችሁ ማለት ነው። የዛኔም ጸብ ሊፈጠር ይችላል፣ ይፈጠራልም። ሁሌ በፍቅር አትኖሩም። የሆነ ሰዓት ላይ ጸብ ይፈጠራል። ግን ምንድነው እንዴት ነው ጸቡን በምን አይነት መንገድ ነው ማስተካከል የምንችለው የሚለው ላይ ፎከስ ካረጉና አሁን ላይ ከተረዱት በኋላ ላይ አያስቸግራቸውም ማለት ነው። ያን ጸብ ቁጭ ብሎ ተነጋግረው ፈተውት ምናምን ወደ ሰላማቸው መመለስ ይችላሉ። ገባቸው? ያን ነገር ዲስከስ አድርገው አጣርተው ምናምን ነው ወደ ትዳር መግባት የሚፈልጉት እና ያን ነገር እንደዚህ አይነት ነገሮችን በመጥፎ አትዩዋቸው፣ ልክ ናቸው ማለት ነውና እንጂ ሌላ ሀይሚዬና ብሩኬ በቃ ዝም ብለው እንትን አላሉም ማለት ነው። ሌላ ነገር አያስቡም ማለት ይሄ ብቻ የሆነ ነገር ሌላ ነገር ዓለም ውስጥ እየገባችሁ የምታስቧላችሁ አያሳስባችሁ። እነሱ ብዙ ነገር የሚያስተሳስራቸው ነገር አለ። ቤተሰብ ሁሉ አሳውቀው ምናምን እዚህ የደረሱ ልጆች ናቸው። ፍቅር የሚባለው ነገር አለ፣ ቃል የሚባለው ነገር አለ ምናምን እና እነዚህ ልጆች የራሳቸውን አሁን ሰራ አድርገው ብሩኬም ለእናቱ የሆነ ቤት ገዝቶ ወይ የሆነ ነገር እናቱን የሆነ ቦታ ላይ ማስቀመጥ ይፈልጋል። ከዛ በኋላ የራሱን ቤት ሰርቶ በቃ ከዛ በኋላ መሆን የሚችለው ምንድነው? ማግባት ነው። በቃ እንደዛ ነው አላማው። በፕላን ነው የሚራመደው ብሩኬ ማለት ነው። እና ያን ነገር ደግሞ በተስፋና ፈጣሪን ይዞ ስለሆነ ያሳካላቸዋል። ደግሞ ብቻ እስከዛ በመሃላቸው እየገባ የሚረብሸውን ሰይጣን ያስወግድላቸው እና እነሱ ደግሞ ያን ነገር በመሃላቸው እየገባ የሚረብሸውን ነገር ለማስወገድ ደግሞ የነሱ እንትን ማለት ያስፈልጋል፣ መረዳዳት ያስፈልጋል። ገባቸው? እነሱ በጣም እንትን ብለው ከተረዳዱና በፍቅራቸውን አስበልጠው ምናምን በደንብ መስማማት ከቻሉ ምንም ቢሆን እንትን የሚላቸው የሚለያቸው ነገር የለም። ገባችሁ? ሌላ ሰው እየመጣ የሚበጠብጠው መሀላቸው ክፍተት የሚፈጠረው እነሱ ልክ እንደ ፕራንክ እንደሚሰሩት ድራማ እንደሚሰሩት እንደዛ ክፍተት ከፈጠሩ ነው። ገባችሁ? እነሱ በደንብ እየተግባቡ እንትን ካሉ ምንም በቃ እና ሀይሚዬና ብሩኬ ከሚያለያያቸው ይልቅ አንድ የሚያደርጋቸው በጣም ብዙ ነው። በጣም ፍቅራቸውም በጣም ትልቅ ነው። በዛ ላይ ውስጣቸው የተገናኘ ነው፣ ይተዋወቃሉ ምናምን እና ያው ከፈጣሪ ጋር ለጥሩ ነገር ተመኙላቸው፣ ጥሩ ነገር እንትን በሉላቸው እንጂ ሌላ ነገር እያሰባችሁ ራሳችሁን አታጨናንቁ። ስለ ራሳቸው አስቡ። እነሱ በፕላንና በእቅድ የሚመሩ ልጆች ናቸው። ፈጣሪ ከጥሩ ነገር ይቅጠማቸው፣ መጨረሻቸውን ያሳምርላቸው ነው የምላችሁ ውዶችዬ። መልካም ቀን ይሁንላችሁ። ባይ ባይ።